كم معل كسادينا نحس جي نام مززام قدم مخادي مستي ابز حلف غنيات سلام سلازبلت رايفه نقتلز تخايدلو برهانه لفعتي حجون حدا قداين TPLF ያቀነቀነው ነው የሚገኘው የሚለውን ጽሁፍ ነበር እንግዲህ ይሄ ፔጅ አጋራው ሶ ዘግሬተር ትግራይ የሚባለው አይዲያ ምን መሰላችሁ የቲፒኤልኤፍ አመራሮችና ቲፒኤልኤፍ ውስጥ የሚገኙ ኢንፍሉዌንሻል ሰዎች ኖት ጀስት ሚሊተሪ ፓክት የሚሊተሪ ስምምነት ብቻ አይደለም ከኤርትራ ጋር የሚፈልጉት መዋሃድም ይፈልጋሉ ተዋሃዶም ግሬተር ትግራይ የምትባለው ነገር መመስረት ይፈልጋሉ የሚል ፖስት ነበር some influential ትግራይ ሰላም ኩብራትን ተኻተልቲና ፖፑኒስ ቋ አብርሃም መጻኹም ነዚህ ቻናልና ሓድሽን እንተኾንኩም ላይክ ሰብስክራይብ ብምጋር ጀምሩ ለሞን ከም ተልሙድ ሓድሽን ትኩሳን ዛዕባትና ባኹም ክነብላ ምሳና ጽምሑ ሰናይ ጻንሒት ንናይ ጽንዶ ምንቅስቃስ ናይ ረብሓ ምንቅስቃስ ኣይትሕሰብዎ በጀኹም ኣብ ዶብ ዘሎ ህዝብታት ክልቲ ወገን ዘሎ ሸቕላን ሃርፎት ሰላምን እሞ ኣብ ዓይኒ ሕልናኹም ቅረጽዎ ኩናት ፈለማ ዝጸልዎም ናብ ዶባት ዝርከቡ ህዝብታት ኣብ ጻዕዳን ሶላድ ቂስና ማይ ዝሑል ናሰተና ሰላም ኣይድልየናን ይኽንብል እንከለና በአምዑት ደላይ ሰላም ምሽክዕላሊ ልብ ግበሩ ኣነን ብርሃነን ጨራሩ ይኮናን ሰቢና ኣብ ዶባት ክንራኸብ እንከለና ናይ ክልቲ ወገን ክሳብ ኣፍንጭው ዝዓጠቐ ሰራዊት ኣይርአና እንዶ ትብልዎ መልስና ይዝን ተተረዲእኩም ንሰላም መን ሰርሐሉ ከም ዘሎን ማዕበል ጽምዶ ጽላል መን ከም ዘለዎን ክበርሃልኩም ጉይ ከም መዓል ክሳዲና ንሕስ እጂ ናብ ምዝዛም ቅድሚ መኻደይ ምስቲ ኣብዝ ሓለፎ ቅንያት ሰላም ስለዝበለ ጥራይ ፈተነ ቅትለዝ ተኻየደሉ ብርሃነ ልፍዓተይ ሕጂውን ሓደ ጉዳይ ንምብሳል ኣብ ካልእ ዶብ ተራኺብና ነርና መን ከም ዘሰነየናን ህዝቢ ብኸመይ ከም ዝተቐበለናን ርኢና ናብ ቃለ መሕትት ከብለኩም እየ ሩባ መረብሲ ሩባ ዕንጉያ ሒዛ ትዕበ ሩባ ዕንጉያ ትግራወይቲ ሩባ እንድያ ግን ሕይል ዝበለት እያ ናብቲ ዝዓበየ ሩባ መረብ ድማ ትሕወስ ስለዚኦም ኣበዋት ነቲ ጽምዶ ናይቲ ማያት ንምግላጽ ሩባ መረብሲ ሩባ ዕንጉያ ሒዛ ትዕበ ዝበልዋ ሎሚ ነዝፈጺመ ኹናት ኣይገድፍን እየ ነዞም ክልተ ህዝብታት ምስ ኣምሓራ ሓዊሰ ክጸራርጎም እየ ክብል ዝጽለል ዘሎ ኮተቴ ሩባ ዕንጉያ ምስ መረብ ተሓዊሱ ዝፈጥሮ ማዕበል ኣብ ግምት እቲና ኩሉ ናይ ዝኸባቢ ሰብ ዘበለ ንሰላም ስትራቴጂካዊ ጽምዶ ክገብር ኣብ ፖለቲካ ንቡር ተርእየ እሞ ሃየስመር እንዳበልኩ ንኺድ ናብ ሩባ መረብ ከዛውረኩም ደቂ ሓቦይ سراويت سلام هاكات سلام فلمن طاري زوباوي فقري صعبو هايه نرقبو تلو اباينا دفن عمز كللو ትንሽ ሴንሲቲቭ ሳብጀክት ላነሳ ነው በሁላችንም ጋር ይደርሳል ተብሎ የሚታሰብ ሁላችንም የሚመለከት አንድ ሴንሲቲቭ ሳብጀክት እንትን ነው ላነሳ ነውና እስቲ የሚደረገውን ያርጋችሁ ጠብቁኝ ይሄ ላይክ ኮሜንት ሼር እና ምናምን ከቅርቡ እንግዲህ እንደሚወራው መረጃ ከሆነ የኤርትራ ገቨርንመንት እና ኢሳያስ አፈወርቂና የቲፒኤልኤፍ ገቨርንመንት ወይ ደግሞ የቲፒኤልኤፍ አስተዳደር ሁለቱ ጥምረት ፈጥረዋል ኢትዮጵያ ለሞጋት ይባሉ ነገሮች የተናገሩ ነበር ተወሰኑ የሚያሳዩት ነገሮች የተወሰኑ መረጃዎች እንደሚያሳዩት ከሆነ አሁን እንዲህ የሆኑ ጥምረቶች አሉ ፐርሰናሊ እነዚህ መረጃዎች ለእናንተ አላመጣቸውም እንጂ ብዙ መረጃዎች አሉ የወጡ መረጃዎች ኢቭን መሳሪያ ሁሉ እስከ መቀባበል ድረስ የደረሱበት ጊዜዎች አሉና ያው እነዛ መረጃዎች ለእናንተ እዚህ ጋር መናገር ያው ትንሽ ስለሚለው እነሱ መረጃዎች ማልነግራችሁ እንጂ አሉ የተወሰኑ እንትኖች የተወሰኑ ኮሊሽኖች አሉ ታዲያ እዚህ ጋር የምትመለከቱት የኤርትራን ፖስት የተባለው አንድ ኦፊሻል የሆነ በትዊተር ወይ ደግሞ በኤክስ ፔጅ ላይ የሚገኘው ቬሪፋይድ የሆነ አንድ የሶሻል ሚዲያ ፔጅ አለ የሶሻል ሚዲያ ፔጅ ኦፊሻል የኤርትራን ፔጅ አይደለም ወይ ደግሞ ኦፊሻል በኤርትራ ራን የሚደረግ የኤርትራን ፕሬስ አካል አይደለም ኢቭን የኤርትራን ገቨርንመንት ይቃወማሉ ተብሎ ከሚታሰቡ ሶሻል ሚዲያ እንትኖች መካከል አንደኛው ነው የኢሳያስን የሁሉ አመት መምራት የሚቃወም ነው ፍሪ ኤሪትሪያ በሚባል እንትኑ ይታወቃል ይሄ እንትን ማለት ነው ይሄ አካውንት ሶ በትላንትናው ዕለት አንድ ፎቶ አጋርቶ ነበር
ኢኮኖሚስት የተባለው ጋዜጣ ኢኮኖሚስት የተባለው ብሎግ ያወጣውን ጽሁፍ ነበር የተመለከተው። ስለዚህ ይህ ጽሁፍ የሚናገረው ምንድነው ዘ ግሬተር ኤሪትሪያ ደግሞ ታላቁ ኤርትራ የሚባለውን ሀሳብ ቲፒኤልኤፍ እያቀነቀኑ ነው የሚገኘው የሚለውን ጽሁፍ ነበር እንግዲህ ይሄ ፔጅ ያጋራው። ሶ ዘ ግሬተር ትግራይ የሚባለው አይዲያ ምን መሰላችሁ? የቲፒኤልኤፍ አመራሮችና ቲፒኤልኤፍ ውስጥ የሚገኙ ኢንፍሉዌንሻል ሰዎች ኖት ጀስት ሚሊተሪ ፓክት የሚሊተሪ ስምምነት ብቻ አይደለም ከኤርትራ ጋር የሚፈልጉት መዋሃድም ይፈልጋሉ። ተዋህደውም ግሬተር ትግራይ የምትባለውን ነገር መመስረት ይፈልጋሉ የሚል ፖስት ነበረ። some influential Tigrayans want more than temporary military pact. The border between Tigray and Eritrea was imposed on us by colonialism, says the senior TPLF official. በኮሎኒያሊዝም ነው በቅኝ ግዛት አማካኝነት ነው በትግራይና በኤርትራ መካከል ያለው ቦርደር የተሰራልና ትክክለኛ ቦርደር አይደለም። ስለዚህ ተቀላቅለን ግሬተር ትግራይ የምትባለው ሀሳብ ማለት ነው። ታዲያ እንግዲህ ይሄ ፖስት እንደምትመለከቱ እንደተናገሩ ከሆነ TPLF official stated that they not only seek a military pact with Eritrea but also aim to annex Eritrea. annex ማለት ምን መሰላችሁ? ፖለቲካሊ ወር ደግሞ በዚህ በውጊያ ምናምን ወደ ራሳችሁ መጠቅለል ማለት ነው። አኔክስ ማለት ለምሳሌ በ2014 በፈረንጆች አቆጣጠር ሩሲያ ክራይሚያ የምትባለውን ቦታ አኔክስ ታረጋት ማለት ነው። የዩክሬን ቦታ የነበረችው ግን በቃ በጦርነት ይዟት አኔክስ ማድረግ እንደዛ ማለት ነው። with Eritrea but also aim to annex Eritrea to create the greater Tigray nation. We Eritreans firmly reject the idea of the greater Tigray. so ይሄ ፖስት የተናገረው ምንድነው? ግሬተር ትግራይ የምትባለውን ነገር ከኤርትራ ጋር ፓክት ሆኖ ከኤርትራ ጋር ጥምረት ፈጥሮ ግሬተር ትግራይ የምትባለውን ሀሳብ ሙሉ በሙሉ ኤርትራውያን ሪጀክት እናደርገዋለን የሚል ነገር የተናገረው ኢኮኖሚስት ባወጣው ጽሁፍ ላይ ተንተርሰው ነው እንግዲህ ይህ ነገር የጻፉት። ኦፊሻሊ ከኤርትራም ገቨርንመንት ሆነ ከቲፒኤልኤፍ የወጣ ነገር የለም። ቲፒኤልኤፍ አመራሮችም አዎ ከኤርትራ ጋር ኤርትራና ኔክስ ማድረግ ኤርትራ ወደኛ ጠቅለን ግሬተር ትግራይ መፍጠር እንፈልጋለን የሚል ናሬቲቭ አልተናገሩም። እንዲሁም ደግሞ ኤርትራም ገቨርንመንት እንደዚህ አስበዋል የሚል ቲፒኤልኤፍ አላወጣም። ኢኮኖሚስት ብዙ ጊዜ እንደዚህ አይነት መረጃዎች በማውጣት ይታወቃል። እንደዚህ አይነት መረጃዎች ሊክ በማድረግ ቀደም ብሎ ከመውጣታቸው በፊት ማለት ነው። እዛም ነው ይሄ ፖስት የምትመለከቱት ኤሪትሪያን ፖስት የተባለው ኢኮኖሚስትን ኮት በማድረግ ይሄን ነገር የተናገረው። ኢኮኖሚስት ኢዝ ካይንድ ኦፍ ሪላየብል የሆነ ጋዜጣ። ምናልባት እነዚህ ኢንቴንሽኖች በሁለቱ ገቨርንመንቶች መካከል በቲፒኤልኤፍ አስተዳደርና በኤርትራ ገቨርንመንት መካከል የተፈጠሩትን ሚሊተሪ ፓክቶች ወይ ደግሞ የጦር ስምምነቶች የጦር መስማማቶች ጉዳይ ላይ ጥላሸት ሊቀባ ይችላል ተብሎ የሚታሰብ መረጃ ነው። የጦር እንትናቸው ደግሞ ያው ብዙ ጊዜ እንደሚታየው ነው ከቲፒኤልኤፍ ጋር ያለው ሪሌሽን ቅድም እንዳልኳችሁ ነው። መረጃዎች እዚህ ጋር በደንብ እንትን አይወጡም እንጂ ብዙ መረጃዎች አሉ። መሳሪያዎች ከመቀባበል ከኤርትራ የመጡ መሳሪያዎች እንደሆኑ የሚታወቁ ኢቨን ላይክ ሞርታሮች ከበድ ያሉ መሳሪያዎች ሁሉ እና ኢግላ የሚባሉ መሳሪያዎች አሉ። ያው ዝርዝሩን በደንብ እንትን አላችሁ ብቻ እነሱ ሁሉ እስከ መቀባበል ደረጃ ድረስ እንደደረሱ ብዙ ሰው ያውቃል። ትንሽ ሪስኪ ናቸው እንደዚህ ሀገራዊ ጉዳዮች ምናምን በሚወሩበት ሰዓት ላይ ሴንሲቲቭ ናቸው እና ወደ እነዚህ ጉዳዮችን በደንብ እንድገባላችሁ ከፈለጋችሁኝ አሳውቁኝ። እንደዚህ በደንብ ላይክ ቶሮሊ ጥናቱን በደንብ አጥንቼው ነው የምመጣው።